ተወልጄ ያደኩት ወልቂጤ ነው። ያው ቤተሰቦቼ ኦልሞስት ሁሉም በሚባል ደረጃ እዛው ወልቂጤ ነው ተወልደን ያደግነው። እንግዲህ ወልቂጤ እስከ 10ዎቹ እድሜ ውስጥ ድረስ እስከ ሃይ ስኩል እዛም የተማርኩት። ከዛ በኋላ ወደዚህ አዲስ አበባ መጥቼ ነው የጨረስኩት። እንግዲህ ከዛ በኋላ እንግዲህ አንዳንድ ጊዜ ቮለንተር ሊሆነን እንግዲህ ትምህርት ቤት ባለህበት ሰዓት ላይ ብዙ ነገሮችን ለምሳሌ ቅዳሜ ሆኖ ትምህርት ቤት ማጽዳት ከዛ በፊት የአስተዳደግ ሁኔታ ምን ይመስል ነበር የሚለውን እና ወደዛ እንመለስበታለን ስለሆነ ነው። አስተዳደጋችሁ እንዴት ነበር? ወልቂጤ ላይ ምን ትመስል ነበር? አስተዳደግ ሁኔታ እንግዲህ ትልቁ እኔ እንግዲህ ያው ጉራጌ ታውቃለህ የልጅ ሀብታም ነው እና ወደ 12 እንጠጋለን ቤተሰብ አንድ ቤተሰብ እንግዲህ እንደዛም ሆኖ ደግሞ ሌላ ደግሞ ክርስቲያን ወንድምና እህቶች ወንድሞች አሉ። ሌላ ከክርስቲያን ፋሚሊ የሚወለድ የስጋ ዘመዶች ወንድሞች ማለት ነው። በአጠቃላይ ሆነ 15 ፋሚሊ። ስለዚህ በዛ ሆነን እኔ ደግሞ ሳድግ ደግሞ ከታችም ከላይም ከኔ በታች ያሉትን ሴቶች ናቸው፣ ከኔ በላይ ያሉትም ሙሉ ሴቶች ናቸው እና እነሱ ደግሞ እንግዲህ ሴቶች መሀል ስታደግ ልዩ እንክብካቤ አለ። እንግዲህ ቤተሰብ ከረጅም ጊዜ በኋላ ስለሆነ ወንድ የመጀመሪያ ቤተሰባችን ወንድ ነው። ከዛ በኋላ ያሉት ሴቶች ናቸው እነዚህ። ከዛ በመሀል ላይ ደግሞ ያው እኔ ነኝ ያለሁት እና ስለዚህ በእህቶች እንግዲህ ተንከባክቦ ያደገ ልጅ ማለት እንችላለን እና ይሄ ፈላጭ ቆራጭ እና ደግሞ ቤት ውስጥ የሚለውን የሚሰማ የሚፈለጉ ነገር ለምሳሌ ወላጅ አባቴን እንዲያደርግ መልእክቶች በእኔ የሚተላለፉ እንደዚህ አይነት ሆነን ያደጉ። ያ እንግዲህ ብዙ ኮንፊደንስ ብዙ ነገሮችን ይህ ኃላፊነት የመውሰድ ለምሳሌ ቤቶች ውስጥ የሚደረጉ ነገሮችን በዛ መንገድ ብዙ ነገሮችን አስተምሮ እንትን አድርጎኛል፣ ገምቶኛል ብዬ አስባለሁ። ከዛ በተረፈ እንግዲህ ቤተሰቦቼ እርሻ ነበራቸው፣ በጣም ሰፊ እርሻ። ስለዚህ እህል መጋዘን አለን። ከዛ ከስራ በኋላ ከትምህርት ቤት በኋላ ቤተሰብ ጋር ሄደ ያንን ነገር ማለት ይቻላል። እንግዲህ የነገርኩህ እኮ ከልጅ ይጀምራል። ያ ሀብታም ነው ሳይሆን ማንኛውም በክፍለ ሀገር ላይ የሚኖር አንድ በመካከለኛ ላይፍ ውስጥ ያለ ቤተሰብ ውስጥ ሆኜ ነው ያደግኩት። ምናልባት ያው ብዙ ወልቂጤ የሚኖሩ የሚያገኙ ፋሚሊ ከተማው መሀል ላይ በጣም ትልቅ የሚባል ፋሚሊ ነው። ከዛ በላይ ደግሞ እርስ በርሱ እንትን የሚደረግ ነው። ግን በአጋጣሚ ሆኖ እንግዲህ ወላጅ አባቴ የደርግ ባለስልጣን የነበረ ስለነበረ እንግዲህ ልጅ ላይ ሆኜ ገና እንግዲህ ኢህአዴግ እንደገባ አካባቢ በጣም በልጅ ሆኜ አባቴ እስር ላይ ታስሮ ነበረ። ኦልሞስት ወደ 10 ምናምን ዓመት የሚሆን። ስለዚህ በጣም ትልቅ ኃላፊነት ነው የወደቀ። ያ ማለት የቤቱ አባወራን ሆኜ ቤተሰቡን ሃንድል የሚያደርግ የሚያስተዳድር እናት የአባቴን ቦታ ተክቼ ቤቱን ብዙ የሚያደርግ ነበር እና እንግዲህ ለአሁን ላለሁበት መሰረትም ኃላፊነቶች ለመውሰድ ከዛ የጀመረ ማንነት የተገነባ ይመስለኛል። ያ እንግዲህ ሂደት እንግዲህ አንዳንድ ጊዜ ይሄ ወላጅ እናቴም ወላጅ አባቴም ቤት ውስጥ ያሉት ሁሉ ይሄ ምለውን የሚሰሙ የሚፈሩኝ የሚቆጣ እኔ ራሴ እንደ ወላጅ ሆኜ ነው ያደግኩት። የትምህርት ሁኔታ ምን ይመስል ነበረ? ምናልባት ኬጂ ካላላቸው ምናልባት ኬጂ በእኛ ዘመን የለም። እኔ ቄስ ትምህርት ቤት በሚባል ነው የተማርነው። አንዳንድ ጊዜ ያው አሁን ስታልፈው ብዙ ነገሮችን ባህልን ሃይማኖትን እንድታውቅ አድርጎናል። እንግዲህ እኛ በምናድግበት ቦታ ቄስ ትምህርት ቤት በቃ እንደ አንዱ የመጀመሪያ ሂደት ስለነበረ ኬጂ የሚባል አይታወቅም ነበር እና እንግዲህ 80ዎቹ አካባቢ ላይ ስለዚህ ልጅ ሆነ ቄስ ትምህርት ቤት ስትማር ደግሞ እንግዲህ ሃይማኖትም ባይሆን እንግዲህ አባታችን ሆይ ተብሎ ውጭ ላይ ሰልፍ ላይ ያንን ነገር ዘምረህ ምን ብለህ የገባና አንዳንድ ጊዜ እንትን ሁሉ ይሆናል። ይሄ ልጅ ሆነ የምታውቀው ቃል ስለሆነ ምናልባት ከክርስትና እምነት ጋር እኩል የምትለው ነገር ነው። ይሄ በልምድ እንደውም በአጋጣሚ የሚገርም ዛሬ አንድ ክፍለ ከተማችን ላይ አንድ ፕሮግራም ነበር፣ የሆነ የጥሪ ተደርጎልን እዛ ሄጄ
መክፈቻውን የሃይማኖት አባቶች ከአባገዳዎች ከክርስቲያን ከፕሮቴስታንት ወጥተው ከሙስሊምም ወጥተው እንትን ያደርጉ ነበር። ይሄ መክፈቻ በምርቃት ይጀመር ተብሎ መጨረሻ ላይ የኦርቶዶክስ እንትኑ ምንድን ነው ስሙ ይሄ ኦርቶዶክስ አባቱ እንትን ወጥተው ካረጉ በኋላ በእንትን ለመዝጋት እንግዲህ አባታችን ወይ በሰማይ የምትኖር ምናምን ማለት ሲጀምሩ ኦልሬዲ ሚሙ ይመጣና እችለዋለሁ ወይ ብለህ ከራስ ጋር ነው ዝም ብለህ ስትል ሊፕሲንክ አለ አየህ አብረህ እና ፊት ለፊት ያሉት በቃ ሙስሊም ያሉና ደግጠው ነበር የሚያዩት እና ላይ በጣም በቃ እንዴት ብዬ መልሼ አድበስብሼው እንዳለፍኩኝ ምክንያቱም ኮንፊውዝ ያደርጋል እንደገና ሚስሊድ ይደረጋል እና ትንሽ አደብም አይደለም ግን ሰምታይምስ እችለዋለሁ ወይ ብለህ የምታይበት ነው። በነገራችን ላይ እንደዚህ አይነት አጋጣሚ በጣም የሚገርም ለምሳሌ ፕሮቴስታንትም ሊሆን ይችላል። አንተ አሁን ለምሳሌ ከሙስሊም የነሺዳ ደስ የሚል ነሺዳ ስትሰማና 2-3 ቃል ትችላለህ እና የሆነ ቦታ ስትሰማው አብረህ ልትል ትችላለህ። አንድ አይ ቲንክ የአርቲስት ታደለ ሮባ ያገባ ጊዜ ሰርግ የሚስቱ ቤተሰቦች ፕሮቴስታንቶች ናቸው እና እዛ ላይ አይ ቲንክ የሱ የሚስቱ ወንድም አግብቶ ነው እና እዛ እንትን ያደርጋሉ ምንድነው እንትን ይደረጋል ምንድነው ፕሮግራሙ ላይ ሆኖ ስክሪን አለ ምናምን ይዘምራሉ። ሲዘምሩ ድሮ ልጅ ሆኜ የሰማሁት ጎረቤቶች የሆነው የሊሊ መዝሙር ነው እና ይሄ ሲሉት ገባ 2-3 ነገር ነው ይሄ በቃ በአፍ ሊፕሲንጉን አለ አይደል ስትል ለካ ካሜራ ክሎዝ አፕ አድርጎኛል እዛ ላይ ስክሪን ላይ በሆነ ህዝቡ እና በጣም ሲጮህ ምንድን ነው ብዬ ደግጬ ሴት ለካ የራሴው ጉድ ነው እና ይሄ ምናልባት ይሄ ሌላ ዓለም ይሆናል እያለ በልጅነት ፕሮግራም የሆኑ ነገሮች አድጎም አንዳንዴ የሆነ እንትን አይልም እና ከባድ ነው በእርግጥ እውነት ለመናገር። መደበኛ ትምህርት ውስጥ እንዴት ሆነ? መደበኛ እንግዲህ ከዛ እንግዲህ ሀይ ስኩል እያለው ወደ አዲስ አበባ መጣሁኝ። እዚህ እንግዲህ ሌላ ቤትም ስለነበረን ከዛው እንግዲህ የመጨረሻው ሀይ ስኩል የጨረሱት እዚህ ነው። ሀይ ስኩል እንደጨረስኩኝ ወደ ኮሌጅ አልሄድኩኝም። አውቶማቲክሊ ያው ጉራጌ ወደ ንግድ ነው፣ ስለዚህ ወደ ንግድ ነበር ሄድኩት። ከዛ ግን ወዲያው ምንድነው የቀጥታ ምንድነው ያደረግነው ነገር ወደ ቀጥታ ምናልባት የተወሰነ ጊዜ ንግድ ከሰራው በኋላ ከሀገር ወጥቻለሁኝ። ከሀገር ወጥቼ የተወሰነ ጊዜ ያው እንዳልኩም ፋሚሊም በዚህ በፖለቲካል እንትን የታሰረበት ጊዜ ላይ በመሆኑ ዞሮ ዞሮ የሆነ ከሀገር ወጥተ ለመውጣት የደረግንበት ሂደት ነበር እና ይህንን ሂደት አድርገን ሙሉ ለሙሉ ከዛ በኋላ ሙሉ ለሙሉ ንግድ ላይ ነው ያተፈሩት ማለት ይችላሉ። ከዛ ከንግድ በኋላ ግን እንመለስበታለን። ወደ አዲስ አበባ የመጣበት አጋጣሚ እንዴት ነው? ከወልቂጤ ወደ አዲስ አበባ የመጣበት ፍሎን እየጠበቀን እንደሚሄድ ብዬ እንደሱ ያው እዚህ ቤት አለን። ስለዚህ ምንድነው ክረምት ሲመጣ እንደ መደበኛ ነው ያው የፋሚሊ ቤት አለ። ስለዚህ እንደ ማንኛውም ቫኬሽን ወይ ደግሞ ረፍት ላይ በሆነ ሰዓት ላይ እዚህ እንመጣለን። ስለዚህ ስፔሲፊክ እንዲህ ብለህ የምትለዋትን አንተ አጎትህ ቤት እንዴት ሄድክ ብለህ የመጀመሪያ አጎትህ ቤት የሄድክበት ብለህ እንደምታስበው አይነት ነው የሆነ። ስለዚህ ኖርማል ነው በጣም። አቀባበሏ እንዴት ነበር አዲስ አበባ? ለክፍለ ሀገር ልጅ ትንሽ የሚከብድ ይመስለኛል እና አዲስ አበባ ግን እንደውም ላርምህ እንደውም ትልቅ የክፍለ ሀገር ልጅ አንዳንድ ጊዜ አዲስ አበባ ካለው ልጅ እኔ ሌላ ፋሚሊ እዚህ ቦሌ ድሮ እንግዲህ ጃፓን አካባቢ ቦሌ ጃፓን እዛ እንግዲህ በጣም አሮ ነው እንግዲህ አንተ ተዋቋ የልጅነት ዘመን ያለበት ነው። የዛ ሰፈር የነበሩት ፋሚሊዎች ያው እንግዲህ የቦሌ ልጅ በሚባልበት አካባቢ ላይ እዛ ያንን ሙሉ ለሙሉ ወደ ምን ሄደዋል? ወደ ምንድነው ወደ መርካቶ ወደ እኛ ጋር ሊመጡ ከተማውን አያውቁት። ያንን ያ ሂደት መቀጠል እንችላለን።
እንችላለን። ኦኬ ሌላ ሪኩዌስቶችን አትቀበል፣ እኛ እንቀጥል። ከዛ እንግዲህ ወደ አዲስ አበባ መጣ። ቀጥታ ወደ መዝናኛው ዓለም ነው የተቀላቀልከው ወይስ ስራ ለመስራት ወይስ ንግዱ ነበር የተጀመረው? ምን አልከኝ? ንግዱ ነበረ ቀጥታ የጀመርከው ወይስ ደግሞ መዝናኛ ላይ የምትሰራው ስራ ነበረ እንደመጣ የጀመርከው? ወደ አዲስ አበባ ስትመጣ መርካቶ ላይ ላይክ የፋሚሊ ቢዝነስ ስለነበረ እዛ ትንሽ እንቀሳቀስ ነበር። ስለዚህ እዛ በኋላ ግን ላይፍ ጀምሬ ይሄ ቦሌ አካባቢ ላይ ስመጣ ይሄ የመጀመሪያ ይሄ ቪዲዮ ክሊፕ የሚሰራበት ዘመን ላይ ነበረ። 80 ለምሳሌ ስንት መሰለ? ዘጠናዎቹ ላይ ነው። ዘጠናዎቹ ላይ ሆነን በዛ ዘመን ላይ ሆኖ ቪዲዮ ክሊፕ ላይ መስራት ቢግ ዲል የሆነ ድል ላይ ኮረስ ሆነ ማድረግ እና ያንን የማቅረብ ነበር እና ከጓደኞቼ ጋር የሞዴሊንግ ትምህርት ቤት ነበረ። እንግዲህ እነዛ ሞዴሊንግ ትምህርት ቤት አሁን በርካታ ታዋቂ ሞዴሎችን ያፈራ እነ ጽዮትን እንግዲህ የኔ ባች የምንላቸውን እነ ሳያት ቴዲ አፍሮን ውስጥ ጀምረ እነ አምለሰተን ይሄ እንደ አንድ በየእንትኖቹ ላይ የምንሰራበት ሂደት ነበር እና ስለዚህ ወዲያው ወደ አርቱ ለመጠጋትና ለማድረግ በጣም እንትን ነበረ። ስለዚህ እንግዲህ ያ ትልቅ እንትን ሆነ። ስለዚህ ለቪዲዮ ክሊፖች ሲባል ቶሎ ሰዎችን የምናገኘት ከኛ ትምህርት ቤት እንደዚህ የምንወስድበት ነበረ። እንግዲህ ከዛ በኋላ ኤግዚቢሽኖች ላይ ፕሮግራም ማቅረብ እንደዚህ ፋሽን ሾው እንዲህ እየተባለ በደንብ ሰፊ ነገር እናደርግ ነበር እንዳልከው ኢንተርቴንመንት። ከዛ በተረፈ እንግዲህ ድሮ ልጅ ሆነ ይሄ ልክ እንደ ዴ ፓርቲ እንደምትለው ይሄ ፓርቲዎችን የማዘጋጀት እንግዲህ በእኛ ሰዓት ላይ ድሮ ኢምፔሪያል ሆቴል ታናል የሚባል ነበረ ወደ ብሔራዊ ቲያትር አካባቢ እንደዚህ ነገሮች አይቤትስ እንደዚህ ነበረ እና በጣም ይሄ ኢንተርቴንመንቱ ላይ ወይ ደግሞ አሁን ለምሳሌ አብሬያቸው ነበርኩ ከምላቸው አሁን ሳንፎድ አሁን እዚህ አሁን በቅርብ እንግዲህ ይመጣል ሳንፎድ እነ ልጅ ሚካኤልን ብትወስድ እነሱ ፓርቲ ትምህርት ቤት የምናደርግበት ላይ እነሱ እንደ ትልቅ ሴሌብሪቲ ሲመጡ ይሄ ጀማሪ ሆነው እንደዚህ ሆነ አብረ እየተያየ ያደግክበት እና እንትን ያደረግ ምንም የሆነ የእድሜ ቁጥር ትንሽ ከፍ ዝቅ ቢኖር እንኳን እንትን የነበርነትበት ግን በጣም የሚገርም ነበር የነበረው። ከነ ሳንፎድ እና ከነ ልጅ ሚካኤል ጋር ድሮ ሰርታችሁ ነበር? እንደ ፓርቲ ውስጥ ታዘጋጁ ፕሮግራም እነሱ ጀማሪ ነበሩ ያኔ? ከነ ሳንፎድ ጋር ያኔ ጀማሪ ነበሩ እነሱ? ከነ ሳንፎድ ጋር እንግዲህ ይኸውልህ ለምሳሌ እሱ ቪዲዮዎች ክሊፖች ሲሰራ አብረን ትሰራ ነበር። ከዛ ጉዞ ዘሪቱ የሚባል አዶን ታስታውስ ከነበር የመጀመሪያ ዘሪቱ ሱር ያደረገች ጊዜ እሷ ኮንሰርት ጊዜ ከዛ በኋላ እኛ ደግሞ ሙሉ ኢትዮጵያን ደግሞ የፋሽን ሾው እና ክሊፖችን እነ አበባ ደሳለኝ ትግስቱ ይዞ ምናምን እንደዚህ እነ ታምራት እንደዚህ ይዞ በየክልሎች የመዞር ሂደት ነበር እና እንግዲህ ሳንፎድን ደግሞ ገባ ያኔ ደግሞ እንደ ወጣት ደግሞ ይዘኸው ለማሰራት በቃ ቅርብ ነህ ታውቀዋለህ። እንደዚህ ተካብዶ እንትን የምትለው አይነት ነገር አይደለም የነበረው እና እንግዲህ ቅርብ ነህ ልጅ ሚካኤል በቃ ኢትስ ላይክ ማይ ፍሬንድ በደንብ ከልጅነት በጣም የሚገርም ሚሞሪ አለን እንደው በጣም ደስ ይላል። የቻይናው ንግድ ታዲያ የቱ ሰዓት ላይ ነበረ? በቻይና ንግድ የነበረ ሰዓት የትኛው ነበር? ቻይና እንግዲህ በጣም የሚገርመው ያው እንግዲህ ከረጅም ጊዜ በኋላ እንግዲህ ከፊልም ኢንዱስትሪ ሲመጣ ከዛው በመሀል እንግዲህ ምናልባት ወደኋላ ተመልሰን እንሰማዋለን የሰራዊትን የተዋወቁበት አጋጣሚ ነበር በሰይፉ ምክንያት የሰይፉ ይፈለጋል ፊልም ሲሰራ ከዛ በኋላ ከሰይፉ ከሰርሽ ጋር ደግሞ እንግዲህ ረጅም ጊዜ በጣም እንደ ወዳጅ ሆነን እንደ ቤተሰብ ሆነን አንዳንድ ጊዜ ያው የሚሰራ ሰው ምን እንደሆነ ስለሚያውቁ ሆነን ከዛ ከእሱ ጋር ብዙ ትልልቅ ኢቨንቶችን የመስራት እድሉ ነበረን። በጣም በርካታ ሰምታይምስ አንዳንዴ በህይወቴ ውስጥ ይሄ አይቻልም የሚባሉ ነገሮችን እንድንችል ያደረገን ነው። ያ ማለት ለምሳሌ የቀድሞው ጠቅላይ ሚኒስትር አቶ መለስ በነበሩበት ዘመን ላይ ቤተ መንግስት ገብተህ ለእነሱ ለዚህ ለአየር ንብረት ድርድር ወደ ኮፐንሃገን የሚሄዱበት ትልቅ ሂደት ነበራቸው እና እሱን ሂደት ያን ስትሰራ በቃ የመጨረሻው እንግዲህ የሀገሪቱ ጣራ የምትለው ኢቨንት ቤተ መንግስት በዛ እድሜያችን ገብተን መስራት የዛ ደግሞ ፕሮጀክት ባለቤት ሆነህ ማድረግ ትልቅ ነገር ስለነበረ ፋይናሊ ከዛ በኋላ ብዙ ነገሮችን ከሰርሽ ማንኛውም ምን የሚለውን ነገር ሁሉ የሚቀበል ሰው ሆነ። ስለዚህ ሲኒማ ቤት አዲስ ሲኒማ ቤት ለመመስረት ሲፈልግ
እንግዲህ መጀመሪያውን ኢንተርናሽናል ጉዞ ወደ ቻይና ሰዎች ይዘውን ይሄዳሉ። ቻይና የሲኒማ ቤት ወንበር ሊያጋዙ እዛ ከሄድን በኋላ እነዛ ተቋማት ከእነሱ ተቋማት በላይ እኔ ከተማውን ኦልሬዲ ወዲያው አዳፕት አድርጌ ትንሽ ትራቨል ኤክስፔሪንስ በጣም ኤክስፖዠሩ ብዙ ስለነበረኝ ወዲያው ምንድነው እንትን አደረገ ምንድነው ይሄ ዋጋ አወዳድሮ ከዛው ማርኬቱን አድርጎ ምናልባት ረጅም ጊዜ ሊወስድብን የሚችለውን ማርኬቱን የፈታው። ስለዚህ እንደዚህ ሆኖ ነው የሚሰሩት ወይ የሚለውን ነገር አደረግን። ስለዚህ ድርጅት ከመጣም በኋላ ድርጅት አቋቋምን። ፋይናሊ የራሳችን ድርጅት ሼር ካምፓኒ ኖሮ ፈርኒቸር ላይ መስራት ጀመርን። ከፈርኒቸር በላይ ምንድነው ፊኒሽንግ ለምሳሌ ቤቶች ካለቁ በኋላ ሙሉ ፊኒሽንጉን የዋኪንግ ክሎዜት ክችን ካቢኔት ምናምኖችን ሙሉ እንደዛ አድርጎ ከዛ አስመርቶ ማምጣትና ካምፓኒውን እንደገና ደግሞ እዚህ ፋብሪካ ለመክፈት ስታብሊሽ እያደረግን የነበረበት ነው። በዛ እንግዲህ በጣም ይሄ እንደ ሳምፕል እንዲሆን የትልቅ ታዋቂ ሰዎችን ቤቶችን ሰርቼ ነበር። በወቅቱ እንግዲህ የአርቲስት ማህደር አሰፋን ቤት ብንወስድ 1-2 ቤቷን እንደዛ አድርጌያለሁ። ከዛ ደግሞ ከታዋቂ ሰዎች ምንድን ነው የራሱን የሰራዊት ፍቅሬን ቤት እንደዚህ አድርገን በርካታ ሌሎች ቢዝነሶችም ነበር እና በጣም ሰክሰስ ነበር። እነዛ እንደ ሳምፕል ልንጠቀማቸው እና ፋይናሊ ቦሌ ላይ በጣም ትልቅ ሾሩም ልንከፍትና በነበረበት ሰዓት እንግዲህ ሁልጊዜ ልክ አሁን በዚህ ወቅት ላይ ጃንዋሪ ሊገባ አካባቢ ቻይና ይዘጋል። ክሪስማስ እንትናቸው ኒውይራቸው 1 ወር ሙሉ ነው። 1 ወር ሲዘጋ እኔ እንግዲህ ቫኬሽን ወደ አውሮፓ ምናምን ሄዳለሁ። ለአብዛኛው ወደ ጣሊያን፣ ፈረንሳይ ምናምን ሄደን በጣም በቃ ያችን ሙሉ ጊዜው ሁሉ የደከምኩባትን ሂደት ማርፍበት ነው እና ወቅቱ እንግዲህ ወደ ፈረንሳይ ነበርኩኝ እንግዲህ 2018 ወይ 17 ከዛ ያ ኮሮና የሚባለው ነገር መጣ። ቻይና ቤት ሁሉ ነበረኝ። ምናልባት በወር አብዛኛው የሚባለውን ነገር እዛ ነበር። በወር 3 ጊዜ 4 ጊዜ ምናምን ፍላይት ሊኖረኝ ይችላል። ረጅም ዓመት የኢትዮጵያ አየር መንገድ ፕላቲኒየም ሜምበር ነበርኩኝ። ሎያል ከስተመር ከሚባሉት መሀል ነኝ። ይሄ በደምብ ምንም ነገር መጠየቅ የሚችል ተቋም ከነበሩት ነው። ስለዚህ ያ ማለት ፕላቲኒየም ሜምበር ስትሆን ሚኒመም በአመት 100 ማይልስ መብረር አለበት። 100 ማይልስ ማለት ምናልባት ካፒቴኖች ማለት ነው የሚያደርጉት። ሞር እንትኑ ላይ ያሉ ሰዎች ይገባቸዋል ብዬ አስባለሁ። ፋይናሊ ልደተም አውሮፕላን ውስጥ ሲከበር ምናምን ቪዲዮ አይቻለሁ እና አያይዘም ስለሱ ምንድነው ብትነግረን። እንግዲህ እንደዛ ሎያል ከስተመር ስትሆን ስለዚህ እያንዳንዱ ነገርህን ሬጅስተር ነው። ስለዚህ በርዝዴ ሲደርስ ሰርች አድርገው የት ነው ለምሳሌ በዚህ ወር ፍላይት ላይ ይመጣል እንዲህ ነው ትኬት ገዝቷል ወይ ምን ብለው ሰርች አድርገው ይፈልጋል። ቢሮውም ኢትዮጵያም ከሆንክ ደግሞ ቢሮ ጋር መጥተው በጣም በተደጋጋሚ ጊዜ በርዝድ ቢሮ ወይ ደግሞ ስራ ቦታ ላይ አክብሮ ያውቃሉ። ከዛ ግን 1-3 ጊዜ አውሮፕላን ላይ በደንብ ተከብሮልህ ያውቃል እና በቃ ምናልባት ይሄ የመጨረሻው እንትን የነበረ ሰዓት ላይ ነው ያን ሰዓት። ከዛ የመጨረሻ ደግሞ ያንን ሁሉ አድርገን ፋይናሊ ምንድነው የሆነው ብትለኝ የቻይና ነገሮች እዛ ተዘጉ። ስለዚህ ልክ ሲዘጋ ቤቴም እቃዬም ሰምታይምስ እንደው ረጅም ጊዜ ሁሉ መንጃ ፈቃድና አንዳንድ ዶክሜንቴ እዛ ሁሉ ነበር። ስለዚህ ቻይና መሄድ አልችልም። ስለዚህ ሙሉ ለሙሉ ያ ነገር ቆመ። ከቆመ በኋላ እንግዲህ ዞሮ ከዛ በኋላ ኮሮና ወደ ኢትዮጵያ ወደ መጡ ይሄ ኳራንታይን የምንለው ከቤት መውጣት የሚባለው ነገር ሲከለከል እንግዲህ ከዛ በኋላ 1000 ካሬ ሜትር ላይ ትልቅ ግቢ የነበረኝ ፓርቲ ማደርግ ምናምን በቃ ትልቅ ምን ሆነ ወደ እሱ እንመለስበታለን እንግዲህ የኮሮናው ፓርት ላይ። ከዛ በፊት ግን አንድ መጠይቅ ነገር ወንድም ካሊድ ብዙ ኔትወርክ አለው። ዛሬ አይደለም ያኔ ራሱ ከብዙ ሰዎች ይግባባል። ይህ ነገር እንዴት ሊሆን ቻለ? ምናልባትም አንዱ ስኬታማ ያደረገ ነገር ያ ነገር ነው እና የኔትወርኩ ጉዳይ እንዴት ነው ያን ሁላ ኔትወርክ የገነባው? ዛሬ ሳይሆን ዛሬ ያው የሚታወቅ ነው። በዛን ጊዜ ቢሆን ከብዙ ሰው ትግባባለህ እና እንዴት ነው የሆነው? እኔ አሁን ወደኋላ ተመልሼ ሳየው የዛ ነገር ዋናው እንትኑ ለሰዎች መልካም ማሰብ ነው። ለምሳሌ አንድ ሰው የሆነ ነገር ይኖረዋል። ለምሳሌ ድሮም ሆነን ግሩፕ አለን። ግሩፖቻችን የግሩፑ ወይ ሊደር ትሆናለህ። ሁልጊዜ ኃላፊነት የመውሰድ
ለምሳሌ ዝም ብለህ ምንም ወጣት ሆነ ምር የሌለው ሆነ ካፌ ስንሄድ ሄደህ ቢል መክፈል ወይ የሆነ ነገር ለምሳሌ 2 ብር 1 ብር ምናምን ሊሆን ይችላል ሻይ ድሮ ፐርፕል ካፌ ምናምን። ከዛ ደግሞ ዝም ብለህ ድሮ ናይት ክለብ ለምሳሌ ስትሄድ ፊት ለፊት ያለው ሰው ነው ሁሉ ጊዜ የሚጋፈጠው ኤንትራንስ ካለ። ስለዚህ ምናልባት የ10 የ15 ጓደኞቼ ሁሉ አንዳንድ ጊዜ እኔ እስከምችለው ድረስ ሆኜ ሁሉ ነው ሄጄ የምከፍለው እና ከዛ በዛ እንትንህንም ቢውል እያደረግ ትመጣለህ በጓደኞቼ መሀል በምናምን። ስለዚህ ገንዘብ የሆነ ነገር ቢፈለግ ጓደኞቼን አስቸግረህ ትመጣለህ። ስለዚህ እነዚህ ሰዎች ጋር ያለ ተሰሚነት በጣም ትልቅ ነበር። ስለዚህ እንደዚህ ነገሮችን እያዳበርን መጠን ፋይናሊ ያ ነገር ከፍ በደም አለ። ስለዚህ ከዛው ደግሞ ይሄ የምትገናኛቸውን የምታውቃቸው በሆነ አጋጣሚዎች የምታውቃቸውን ሰዎች ይሄ ከአድናቂ ነኝ ከአሟቂ ነኝ አይነት የወጣ ነው። ለምሳሌ ከፋሚሊ አታችመንት ለምሳሌ አሁን እኔ አንተን በጓደኝነት ባቅህ ቀጥታ የምዘለው ወደ ፋሚሊ ነው። እናት አባትህ ጋር ይሆናል። ከዛው እናት አባትህ በምን ልክ እንደሚያውቁኝና የኔን ማንነት በደንብ እሰጣቸዋለሁ። ስለዚህ ሪስፔክት አላችሁ። ስለዚህ ፋይናሊ ይሄ እየሰፋ እየሄደ ይመጣል። ከዛው ደግሞ የፈጣሪውም አለ አብሮ። እንደገና ደግሞ አንዱ ሰው ጋር የሰራው ጥሩ ክሬዲት ሌላውን ጋር እየተወራ ይመጣል። በጣም የሚያቆኝ ሰዎች አንዳንድ ጊዜ ይሄ የካምፓኒን ዶክመንተሪ ለመስራት ኢንተርቪው ስሰጥ አየህ እነሱ ሲናገሩኝ ነው እኔ ክሊክ ማድረግ የጀመርኩት። ገብቷል። እንደዚህ አደርግ ነበር ወይ እንዲያደርግ ነበር። አንዳንድ ጊዜ በጣም ሲምፕል ነገር ምሳሌ ድሮ የነበርኩበት አካባቢ መኖሪያ ቤት የነበረ ስለዚህ እስከኖርኩበት ሰፈሬ ነው ብዬ አስፋልት አሰርቼ ምናምን አድርጌ ያንን በነበረኝ እንትንነት ያንን ካደረግኩ በኋላ እንግዲህ እንደ ኮሚቴ ሆነው እነሱ 40 ዓመት 30 ዓመት አቅቷቸዋል። እኔ መጥቼ ኮሚቴ እንትን ሆኜ አዋጠን ምን አድርገን ምናምን ያን ነገር ሰርተን ነበር እና በጣም ሰክሰስ ሆነና ያ ነገር ሰክሰስ ሆኖ ፋይናሊ ምን አደረጉ ልበል የፋውንዴሽኑ ምንድነው አስፋልቱን እናሰራ በአጋጣሚ ከሰፈር ኮሚቴ ጋር ሄደን ምንድነው መንገዶች ባለስልጣን ጉዳይ ልናስፈጽም ስንሄድ ምናምን አንዱ የጎረቤቴ እንዲሁ ከጎረቤቶች መሀል ደግሞ አንዱ ኢንተርቪው ይደረግ ተብሎ አልፎ ማለት ነው። ኢንተርቪው ይደረግ ሲባል እኔ የሚሰራውን እርዳታ ምናምን አይደለም ማወራው እኔ የራሴ ማወራው ነገር አለኝ ብሎ ቪዲዮውን ነው ከዛ በኋላ ያየሁት እና የሚገርመው ለካ እሱ ጭንቅላት ውስጥ በጣም የቀረና የሚገርመው ነገር አንድ ጊዜ መንገድ እየሄድን የኦሮሚያ ፕሬዚዳንት ቢሮ የምታውቀው ከሆነ የዚህ ኦሎምፒያ አካባቢ ያለው እዛ እንደ በአጋጣሚ እየሄድን እንደዚህ ዞር ብዬ ሳይ ይሄ ወጣቶች ስራ ዕድል ፈጠራ ተብሎላቸው ያንን አጥር ይሰራሉ እና በጣም የሚያማምር ድንጋይ እንደዚህ እያስቀመጡ ይሰራሉ እና በአንድ በኩል የተጣመመ ነው ምናምንና አየሁት። ከዛው ልክ አይደለም እነዚህ ሰዎች የሚያደርጉት እንደዚህ የስራ ዕድል ብለው ሰጥተዋቸው ከሆነ ይሄ አይሆንም ብዬ ስልካቸውን ታውቃለህ ምናምን ነው አላውቅም አለኝ። ከዛው 8123 ላይ ደውዬ ፈልጌ ምን ብዬ የኦሮሚያ ፕሬዚዳንት ቢሮ ነው ብዬ ደውዬ አስቆምኩት። ምክንያቱም ለዛ ቦታ አይመጥንም እነዚህ ሰዎች የሚሰሩት እና ወጣችሁ ይዩት ምናምን ብዬ ካደረኩ በኋላ ለካ ጨርሰን ተመልሰን ከ2 ሰዓት ከ3 ሰዓት በኋላ ስንመጣ እስቲ ያ ነገር እስቲ በዛ በኩል እንለፍና እንየው ብዬ እንደዛ የሆነ ግድ ሰጥቶኝ ማየቴ እኔ አይምሮ ያው እንደዛ አይነት ነገር ረፍት አይሰጠኝም። አንድ ነገር የሆነ ፐርፌክትሊ ማለቅ አለበት እና ያ ነገር በጣም አይምሮ ውስጥ ቀርቷል። ስለዚህ ማነው የሚለው ነገር እሱ እንደዛ ያህል ድረስ አውቆኛል እና እነዚህ ነገሮች አየህ ሰዎች ውስጥ የሚሰጠው ነገር አለ። ስለዚህ ለሌላ ሰው እኔን እንዴት ገልጾ ያወራል? ያ የሚያወራበት መንገድ ብዙ ትልቅ ነገሮችን ይመሰረትልሃል። በቢዝነሱም ብትለው በምንም መልካም እንግዲህ የቻይናው ጉዳይ የንግዱ ጉዳይ በኮሮና ምክንያት እንግዲህ 2012 ኮሮና ገባ። የቻይናው ንግድ ጉዳይ በብዙ ነገር መበላሸት ጀመረ። ነገር ግን ኮሮና ሲገባ ደግሞ ስለ ቤትህም ጉዳይ በዚሁ ትነግረናለህ። የወንድም ካሌብ ህይወት ሙሉ በሙሉ ተቀየረ፣ ወደ በጎ አድራጎት ገባ። እንግዲህ እጅግ የሚያስገርመኝ ስትኖርበት የነበረበት ቤት ነው። እንግዲህ እዚህ ጋር ያሉ ሰዎችም እንዲያዩት ያህል በተደጋጋሚ ብዙ ኢንተርቪዎች ላይም ተናግረዋል። ስለዚህ ቤት ተናግረን እና ወደ በጎ አድራጎት እንዴት እንደገባክ የኮሮናው ሰዓት ያለውን ሁኔታ እስቲ ታጫውተናለህ። እንግዲህ አሁን ያሳየው ቤት ድሮ የነበርኩበት ቤት ነው። ትልቅ ነው፣ 1000 ካሬ በጣም ትልቅ ሰፊ ጋርደን የነበረው ምናምን ነው።
አሁን ይሄ የምታየው ሻንድለሮቹ በቃ የእንትን የነበረ ነው። ምንድነው ክሪስታል የነበሩ ናቸው ምናምን። አንዱ ያው ከቻይና መኖር መስራት ደግሞ ከዛ በጣም እስከኖርኩበት ቤቴ ነው ብዬ ያንን በጣም አሮጌ ቤቴ ነበር አዲስ ነው በጣም እንትን ያደረኩት። ፋይናሊ ምናልባት የዛን ጊዜ ቤቱን ሳድስ ቤት ይገዛል ያወጣሁበት ብር እና በቃ ስለዚህ ቤቴ ነው እየኖርኩበት ነው። ምናልባት ከዛ በኋላ ጓደኞችን ጠርቼ 300-400 ሰው ግብዣ አድርገህ የምታደርግበት ጓደኞችን ልደት ሰርፕራይዝ እያደረግን 400-500 ሰዎችን ጠርተን የምናደርግበት የነበረ ነው። እንደውም ትልቁ የበርዝ የምንለው የሰራዊትን በርዝ ያደረግንበት ነው እና በጣም የሚገርም እንትን ነበረ በርዝ ነበረ። ስለዚህ ያንን እንደዚህ አይነት ነገሮች የነበሩ ነበር። ስለዚህ ወዲያው ከእንደዚህ አይነት ከፌሽታና ከንትን በኋላ አውቶማቲክሊ ኮሮናው መጣ። ሲመጣ እንግዲህ አንድ ግቢ ውስጥ ውሻ አለ ያለው ዘበኛ አለ። ከዛ ገባ ይጨንቃል፣ መውጣት አትችልም፣ ክልክል ነው ምናምን። ስለዚህ ፋይናሊ አንድ ቀን ተመልሼ ስወጣ ምንድነው በቃ ቤቴን ሳድስ ሲያግዙ የነበሩ የቀን ሰራተኞች መንገድ ላይ ወድቆ አየሁ። በጣም በቃ በሚያሳዝን ሁኔታ ሰው ኦሎምፒያ ጋዜቦ አደባባይ የሚባል አካባቢ የቀን ሰራተኞች ያሉበት ነበርና አብሯቸው ብዙ የጎዳና ተዳዳሪዎች አሉ። የእነዚህ ልጆች ህይወት እለት በእለት ከእጅ ወደ አፍ ነው ህይወታቸው። ስለዚህ እነሱ በቃ ወዲያው አልኩኝ አዘኩኝ። ለምን ምንድነው ስል ምንም የለም። በቃ ሬስቶራንትም ሄደው ለምነው የሚበሉበትም የለም፣ ገንዘብ የላቸው። በጣም ከባድ ነው። እነዚህ ሰዎች ተመልሰው አንተን አታክ ሊያደርጉ ነው የሚመጡት። ስለዚህ ፋይናሊ በቃ ለምን እኔ አንድ አሁን የሚያግዘን ተቋም ውዳሴ ዲያግኖሲስ ማዕከል የሚባል አለ። የአኮ ኮፊ ባለቤት ፋውንዴሽናችን አሁን ቦርድ ነው። አማከርኩት። ይሄ እብደት ነው አልኩ። እንኳን አይደለም ቤተሰቡን በፈራ ሰዓት ላይ ሌላ ሰው ግቢ ውስጥ የናል ሰው ቁጥር ማስገባት እብደት። ስለዚህ ኢቨን የቤት ሰራተኛ እንኳን ወደ ሆነ ቦታ መታ ብትመጣ አውቶማቲክሊ ትፈራለህ። በጣም የነበረው ቴረር እንግዲህ ታውቀዋለህ። ስለዚህ አውቶማቲክሊ ምንድን ያደረግነው ምንድነው ድንኳን አድርጌ ያው ያንን ነገር በየቀኑ የሰራውን ነገር ማሳየት ጀመርኩኝ። በጣም ሰው ኦል ኦፍ ዘ ወርልድ ያለ ሰው ኢምፕረስ ሆነ። በጣም እንትን ሆነ። ፋይናሊ እንግዲህ ያንንም ጊዜ እንግዲህ ጠቅላይ ሚኒስትራችን አዩት። ስናዩት እሳቸውም ትዊት አደረጉት ሶሻል ሚዲያቸው ስለእኔ በጣም በሚገርም ሁኔታ በጣም በቃ የመጨረሻ እንትን አደረገኝ። እኔንም እንትን አደረገኝ። ኤክሳይት እንትን አልኩ። ከዛው መጥተው ቪዝት አደረጉ። እንግዲህ ኦፊሻሊ መጥተው አደረጉ። በመጡ ሰዓት እንግዲህ አንድ 3 ወር 4 ወር ድረስ እሰራለሁ። ከዛ በኋላ ወደ ቻይና ቢዝነስ ይመለሳለን። እኔ ሂሳቤ ግን እሳቸው በመጡበት ሰዓት ላይ ምንድን ነው የምትሰራው አሉ። እንግዲህ በጣም እንትን ስላደረጋቸው፣ ምክንያቱም ይህ ሰው ገንዘቡ ሊሰጥ ይችላል፣ የሆነ ነገሩን ሊያደርግ ይችላል። ግን እንደዚህ ህይወትን ሪስክ ውስጥ ከተህ ኢቨን አንዳንድ የሕክምና ባለሙያዎች እንኳን በወቅቱ እንኳን ነርሶች እንደዚህ ሲደረጉ ሲባል ያስፈራል። ስለዚህ በቃ በወቅቱ በጣም እንትን ስለነበረ እንደዚህ አይነት ልብ ካለ ያንን ነገር ሰዎች ጭንቅላታቸውን እንትን አደረጋቸው፣ በጣም እንትን አደረጋቸው። ስለዚህ በጣም አውቶማቲክሊ ምንድን ነው ያደረጉት? ምንድነው የምትሰራው አሉኝ። እንዲህ ነበሩ ቻይና እንደዚህ ነው የምሰራው እንደዚህ ነው። ስለዚህ ይሄ ነገር እንዴት ታደርገዋለህ ስል እንግዲህ ፈጣሪ እንደፈቀደ ነው አልኳቸው። ስለዚህ እኔ ቪዥንን እንዳያደረጉኝ ዛሬን እንዳያደረጉኝ እና ይሄ መክሊትን እንደማየት አለ አይደለ? ስለዚህ በቃ ከዛው ተመልሰው ወደዛ ወደ ንግድ ውስጥ እንትን ታደርጋለህ ወይስ ምናምን አሉ። ከዛ በኋላ ወደ ፋውንዴሽን ይህንን ሰዎች መርዳት ጀመርኩኝ። ከዛ ከትንሽ ጊዜ በኋላ በቃ ቦርድ አቋቁሜ በቃ እንደውም ከዛ በኋላ የትልልቅ የመንግስት የስራ ኃላፊዎች መጥተው የማህበራዊ ጉዳይ ሚኒስትሯ መጡ። ከዛም ሌሎችም አሁን ቦርዳችን የሆኑት የውጭ ጉዳይ ሚኒስትር ዴታ የነበሩት አምባሳደር ምስጋናው እሳቸው መጡ። ፋውንዴሽን መሆን አለበት ሁሉም ሰው ሆነ። እዛ ደግሞ ቮለንተሪ ደግሞ የምንሰራበት የነበረ የሲስተር ዘቢደር የሜርጆ ኢትዮጵያ በጣም በቃ በጣም ሞራል በቃ እንትን ሆኗት ነበር። ይሄ በፍጹም መቆም የለበትም ማለት ነው። ኦኬ አልኩኝ። ስለዚህ ያን ሰዓት ላይ ገንዘብ ነበረኝ። ገንዘቤን ምንድን ያደረኩት አውቶማቲክሊ ያለኝ አማራጭ ምንድን ነው ማድረግ ያለብኝ ይሄ እንትኖችን እንትን ማድረግ መቀጠል ምንድነው ዶኔት ሁል ጊዜ ያን ሰዓት ገንዘብ አለ ልለምን አልችልም። ስለዚህ የመጀመሪያ ወደዛ እያደረጉ ከራሴን ሰዎችን ከሚያመጡልኝ እያደረጉ ያ ነገር ተቀጠለ። ፋውንዴሽን ስታቋቁም ደግሞ በፋውንዴሽን ደረጃ ሲደረግ እርዳታ ድርጅቶች አቋቋም ብዙ አይነት አለው።
የፋውንዴሽን ስትሆን መነሻ ገንዘብ ከራስ ነው። ስለዚህ ያንን አደረጉ። ስለዚህ የነበረኝ ገንዘብ ዶኔት አደረጉና 7 ቦርድ አባላት ሆኑ ፋውንዴሽን የተቋቋመ። በነገራችን ላይ የትም ተቋም ብትሄድ በእርግጠኝነት 7 ቦርድ አባላት ያለው ተቋም የለም። ምክንያቱም 7ቶቹን መሰብሰብ በራሱ ትልቅ ሄሌክ ነው። መሰብሰብ ብቻ አይደለም። ለምሳሌ የኔ ደግሞ ትንሽ ከባድነቱ በጣም ትልልቅ ሰዎች ናቸው። ይሄ ጊዜ የሌላቸው ምንላቸው እንግዲህ የፋውንዴሽናችን ቦርድ ሰብሳቢ ብንወስድ ኡስታዝ አቡበክር ነው። አርቲስት ሰራዊት ፍቅር ያለ፣ አምባሳደር ምስጋና የውጭ ጉዳይ ሚኒስትራችን የነበሩት አሉ። ከዛ ደግሞ አርቲስት ሰራዊት አበበ ሚኒስትር ዴኤታ ናቸው እሳቸው። እነዚህ ያሉበትም እነዚህ ሰዎች ምን ያህል ከባድ ጊዜ እንደሆነ ስለዚህ እንደ ቀልድ ይሄ የምትሰበስባቸው የምታደርጋቸው አይደሉም እና በጣም ቻሌንጅ ነበረ። በተለይ የነበርንበት ከዛ እሱን አድርገ ስብሰባዎች እንደዚህ እንግዲህ አንዳንድ ጊዜ ልምዱም የለም ከዛው የእነዚህ ሰዎችም በራሴ የራሴን ኮኔክሽን ስላለኝ የራሴ የምሮጠበት እና ራሱ ሶሻል ሚዲያው ደግሞ የሚያመጣል ስለነበረ ብዙ እንትን አልነበረም። ከዛ ግን የቱ ጋር መጣ ብንል ምንድን ነው የፋውንዴሽናችን በተመሰረተ እንግዲህ በ1 ዓመት ከምናምን ሂደት ከሄደ በኋላ እንግዲህ የመጀመሪያ ዙሮችን ሸኝተን ከዛ በኋላ እንግዲህ ትልቁ ደግሞ ጉልበት የሆነን ነገር በቃ ኢምፖስብል ተብሎ 2013 በክብር ፕሬዚዳንት የቀድሞ ፕሬዚዳንት ሳህለወርቅ እጅ ስር ሳህለወርቅ ዘውዴ የዓመቱ በጎ ሰው ሽልማት እንድንሸልም አደረገን። እንግዲህ ያ የመጨረሻ ጣራ ደግሞ ከዛው ብዙ ኃላፊነት እየወሰድክ እንድትመጣ ምን ያህል ሪኮግኔት እየሆንክ እንደሆነ መጣን። ስለዚህ ያ በጣም ትልቅ እንትን ነበረ። ከዛ በኋላ እንግዲህ ፈጣሪ ደግሞ ያው አንዳንድ ጊዜ ስትሰራ ደግሞ ፈተናዎች አሉ። እንግዲህ አላህ ይርሐማቸው ደግሞ ወንድም ካሊድ እንመጣባቸዋለን፣ ወደ እኛም እንመጣለን። እዚች ጋር ላስቁምህና በጣም ይቅርታ ምናልባት እንትን ስላልኩ የቻይናው ጉዳይ እንዴት ሆነ? እዚህ አሁን ወንድም ካሊድ ወደ በጎ አድራጎቱ ገባ። ከዛም በኋላ የወንድም ካሊድ ፋውንዴሽን ተቋቋመ። ቻይና እንግዲህ ቤትን የሚያክል ነገር ትልቅ ቢዝነስ እንደነበረ እርግፍ አድርገን የጠውቀው እሷ የቤቱ አይደለም። ለምሳሌ ሾሩም ለመክፈት በጣም በብዙ ሺህ ዶላሮች ዲፖዚት ያደረኩባቸው ነበር እዛ። ምናልባት አሁን አላስታውሰውም፣ ምናልባት ማስታወስም አልፈለግም ትንሽ ስለሚያበሳጨኝም 200-300 ሺህ ዶላር በወቅቱ ገባ። የተለያዩ ቦታ ቀድ የከፈልንባቸው ነበር። ቻይና የምንድን ነው የሆነ ካምፓኒ ትሄድና ዲስፕሌይ ሳምፕል ነው የሚይዙት። ምናልባት እነዛ ካምፓኒዎች አንዱ ቤቢ ገባ አየር አሁን እንግዲህ የሁሉ ጊዜ ቆይተን ላይቀጥል ይችላል። ስለዚህ ቻይና መግባት አይቻልም ነበር እስከተወሰነ ጊዜ። ስለዚህ ኦልሬዲ ቻይና ሲከፈት በቃ ይሄዳለሁ። ከዛ በኋላ የአካውንት የነበረኝ አካውንት ነበር ዊቻት የሚባል ልክ እኛ ሀገር እንደ ቴሌ ብር ያለ እሱም ኦልሬዲ መስራት አቆመ። ስለዚህ በቃ ኦንሊቲንግ ሙሉ ለሙሉ በቃ ገባ ሲሆን ይሄዳለሁ። በቃ ኦል ኦፍ ዘ ወርልድ ሁሉም ላይ የደረሰ ነው፣ ሀገር ላይ የደረሰ ነገር ስለሆነ አሁን እኔ ያንን ነገር አለኝ ብዬ መቆጨቱን እንትን አደረጉት። ስለዚህ በቃ ቻይና የነበረው ነገር በዛው ስታክ እንዳደረገ ቀጥሎ የተፈጠሩት ነገሮች ደግሞ ይበልጥ እንዳልሄድ አደረገኝ ማለት ነው። ምንድን ናቸው ቀጥሎ የተፈጠሩት? ያው ቀጥሎ በቤተሰብ ላይ የደረሰው አደጋ ደግሞ እንመጣበታለን ወደ እሱ። እንግዲህ ሌላኛው በጣም ከወንድም ካሊድ ፋውንዴሽን በጣም አስገራሚ ነገሩ ወንድም ካሊድ ፋውንዴሽን ያልሄደ ባለስልጣን ያልሄደ ታዋቂ ሰው የለም። እንግዲህ በሀገራችን የተለያዩ ትላልቅ ፋውንዴሽኖች ይኖራሉ፣ በጎ የሚያደርጉ ይኖራሉ እና በዚህ ልክ የወንድም ካሊድ ፋውንዴሽን ትኩረት የሳበበት ምክንያት ምንድን ነው? ለምሳሌ እንደው እስኪ ልጥቀስና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የሀገራችን ፕሬዚዳንት ክብርት የቀድሞዋ ሳህለወርቅ ዘውዴ፣ ምናልባት እንጂ የቀድሞ የአዲስ አበባ ከንቲባ ኢንጂነር ታከለ ኡማ፣ ቅድም እንዳለው የውጭ ጉዳይ ሚኒስትር ዴታ ስማቸው ምናልባት ብታስታውሰኝ በርከት ያሉ ሰዎች እና ምስጋኑ ይመስለኛል እና አሁንም ስማቸውን ያልጠሯቸው በርካታ ባለስልጣናት መጥተዋል እና በዚህ ልክ ለምንድን ነው ትኩረት የሳበው? ይህ ሁላ ባለስልጣን ይጎርፋል እና ምንድን ነው የተለየ ነገር ያለው የወንድም ካሊድ ፋውንዴሽን ውስጥ?
እንግዲህ ትልቁ ነገር ያው የመጀመሪያ ሂደት አንድ በምንድን ነው በተመቻቸ ህይወት ውስጥ የነበረን ሰው ምቾቱን ትቶ ኢምፖስብል አይደል፣ በሀገራችን አልተለመደም። የራሱን ቤት ማጋራት ህይወት ውስጥ ሌላ ሰው አምጥተን ሪስክ ወስደ ማድረግ ያንን ነው። እንግዲህ ትልቁም ሂደት እንግዲህ ክቡር ጠቅላይ ሚኒስትራችንን መጥተው የሰጡን ሪኮግኒሽን ነው። ያንን የሰጡንንና በሶሻል ሚዲያቸው በትዊተር ገጻቸው ምናልባት ሌላን ተቋም እንዲያደርገዋል ብዬ አላስብም እና በተደጋጋሚ ያንን የሰጡን ነገሮች ሌሎች እይታ ውስጥ ከተተን። ስለዚህ ደግሞ ትንሽ ያው የእኔም ደግሞ ጥረት አለ። ስለዚህ እነዚህ ተቋማትን ሄዶ ኮሚኒኬት አድርጎ ፋይናል ቪዝት እንዲያደርጉን የማድረግ ከዛ ደግሞ እንዳልኩ ደግሞ ያው ትልቁ ደግሞ አቴንሽን የሳበ የነበረ የፋሚሊ ጉዳይ ደግሞ በሆል አይኖች ውስጥ ዜና ውስጥ እንግዲህ የዓለምም የሀገርም ሀዘን ስለነበረ ያ ደግሞ ሞር እንዲያረገኝ ያደረገ። ስለዚህ ሁሉም ሰው መጥቶ በዛ ነገር ላይ እንዲጎበኘን አደረገ። መልካም። አሁን ላይ እንግዲህ ያው በርከት ያሉ ሰዎች ይህንን ላይፍ ተቆርጦ የሚያዩታል እና የወንድም ካሊድ ፋውንዴሽን አሁን ላይ ምን አይነት አገልግሎትን እየሰጠ ነው የሚገኘው? ምን አይነት ሰዎችስ ናቸው የሚቀላቀሉት? ምናልባት መቀላቀል ቢፈልጉ ራሱ የሚለውን እንነጋገር። መቀላቀል ማለት የሚረዱ ሰዎች ተረጂዎቹ እንግዲህ እንደ ፋውንዴሽን ከሌላው ምናልባት ተቋማት ለየት የሚያደርገን ከተማ ውስጥ እንግዲህ ሀገራችን ውስጥ አረጋውያን ላይ የሚሰሩ አሉ ወይ ህፃናት ላይ የሚሰሩ አለ። የኛ ግን ወጣቶች ላይ ነው። ወጣት ላይ ደግሞ ሲሆን ምንድነው ትልቁ ፕሮብለም? የኛ አመለካከት በራሱ ወጣት አይደል ሰርቶ አይበላም እንዴ? ጤነኛ አይደል እንዴ? የኔ ቤተም ስንፈልግ ደግሞ ይሄ አካለ ስንኩል ፈልገን የምንሰጥ ምናምን ማህበረሰቦች ነን እኛ። እኔ ደግሞ ያየሁት ደግሞ እነዛ ወጣቶች ደግሞ እድል ያልተሰጣቸው በተለያየ አጋጣሚ በሆነ መንገድ ሆነ ወደ ጎዳና የወጡ ናቸው። ግን ትንሽ እድል ብንሰጣቸው በምግብና በመኝታ ሲቀየሩ አይተናል። ስለዚህ ያ የነበረ ሂደት ስለነበረ ምናልባት የዚህ የኮሮናው ሰዓት ላይ ሁሉንም ማህበረሰብ ነው ወጣት አዛውንት ምን ሳንል ነበር ያስገባ ነው። ግን እነዛ ሰዎች በእንቅልፍና በምግብ ብቻ ህይወታቸው ፊታቸው ሲቀየር አይተን ወዲያው ደግሞ ወደ ስራ አስገብተናናቸው ነበር። የመጀመሪያ በነገራችን ላይ ኮሮናው ሰዓት ላይ ያስገባናቸው ልጆች ምንድን ነበር ያደረግነው? ምንድነው የሰርጂካል ማስክ ማምረቻ ፋብሪካ አንድ ወዳጅ ከፍቶ ነበር። እዛ ፋብሪካ ውስጥ ገብተው በጣም የሚገርም ነበረ። ስለዚህ በአንድ እንኳን እንደዛው አንድ ማዕከል ውስጥ የሚኖሩ ለቫይረሱም ደግሞ ክሊር የሆኑ ልጆች 100 ሰዎችን አምጥተ እዛ ሰርተው እዛ ሲመለሱ በጣም ጥሩ እንትን ነበረው እና ፋይናሊ ለካ ይሄ ነገር መስራትም ይቻላል ብለን ማለት ነው። ስለዚህ ሙሉ ለሙሉ ፎከሳችን ወጣት ላይ ስንመሰረትም ያንን አደረግን። በጣም ያው ቻሌንጅ ነው። በእንደዚህ አይነት አንድ ቤታችን ውስጥ ያለ አንድ ወጣት ጎረምሳም እንኳን ወይም የሚያስቸግር ሰው በራሱ የእሱን ባህሪ መቀየር በራሱ ከባድ ነው። ግን እነዛ ነገሮች እያጠነከሩም ግን ደግሞ መልሰው ለሀገር ለወገን መጥቀም የሚችሉ ዜጋ ማድረግ እንደሚቻል እየገባኝ ሲመጣ ደግሞ ሞር ቻሌንጆችን እያለፍን መስራት ጀመርን። ስለዚህ እንግዲህ አሁን ባለን በፋውንዴሽናችን ውስጥ ከበፊቱ በተሻለ ብዙ ችግርና መከራዎችን አልፈን ብዙ ቻሌንጆችን አልፈን ብዙ ትችቶችን አልፈን እንግዲህ ፋውንዴሽናችን ውስጥ ሴቶች፣ ህጻናት፣ እናቶች የተደፈሩ የወለዱ እናቶችን ጭምር ይዘን ከ600 ያላነሱ ወገኖቻችን በፋውንዴሽናችን ይገኛሉ። እነዚህ በቀን 3 ጊዜ ይመገባሉ። ከዛ ባረፈ ሁሉ ጊዜ ቁጭ ብሎ ይሄን አሻንጉሊት ማስጎብኘት ሳይሆን እነዚህ ሰዎች የተወሰነ ጊዜ ስልጠና ይወስዳሉ። ስልጠና ከወሰዱ በኋላ የሶፍት ስኪልስ ስልጠና በጣም በደንብ በተቋም ደረጃ ሌሎች በሚያግዙን ድርጅቶች የገንዘብ ድጋፍ ምናልባት የጄዚ ኢትዮጵያ በዛ ነገር ፈንድ ያደርገናል። በእነሱ ድጋፍ እነዚህም ትልቅ ጨረታ አውጥተን ምን ብለን በጣም ባለሙያዎች በጣም ልምድ ያላቸው 10 ዓመት 15 ዓመት የሰሩ ተቋማት አምጥተን ስልጠና እንዲሰጧቸው እናደርጋለን። ከዛ በኋላ ወደ ቴክኒካል ስልጠና ከዛው ገንዘብ እንዴት እንደሚይዙ እንዴት ከሰው ጋር ኮሚኒኬት እንዲያደርጉ ይህ ሁሉ ወደ ማህበረሰብ የሚቀላቀሉበትን ሶፍት ስኪል ከሰጠን በኋላ ወደ ምንድን ነው የምናመጣቸው? ወደ ተቋም እናመጣቸዋለን። ወደ ተቋም ስናመጣቸው ወደ ተለያየ ተቋም ሊሆን ይችላል። የሚፈልጉት ምንድን ነው? እንጨት ሙያ ሊሆን ይችላል፣ ኮንስትራክሽን ላይ ሊሆን ይችላል፣ ቀለም መቀባት፣ ጅብሰን መስራት እንዲህ እያደረግን በተለያየ ቦታ ላይ እናደርጋቸዋለን። በፀጉር ስራ፣ በሴቶች፣ በጥፍር፣ በምናምን። ስለዚህ እነዚህም ተቋማት ላይ ደን ከፍለን እናሰራቸዋለን። ስለዚህ አውቶማቲክሊ ወዲያው ስራ ያገኛሉ። ስለዚህ አሁን ላይ ባለን የኦቪድ ኮንስትራክሽን ፋውንዴሽናችንም አካባቢ ላይ እየሰራ ያለበት ሁኔታ አለ። እዛ በርካታ ወገኖች ይሰራሉ። የተለያየ ቦታ ላይ የኮሪ
የኮሪደር ልማት ላይ ምናምን ያደርጋሉ። ሜቢ የሆነ ምናልባት ለምሳሌ ጠዋት ላይ ጠዋት ከ2 ሰዓት በኋላ ብትመጣ በፋውንዴሽናችን ውስጥ የተወሰኑ የሚረዱ ሰዎች ካልሆነ በስተቀር እንደዚህ ቁጭ ብለህ ይሄ እንዳሻንጉሊት እያሳየ መለመኛ የሚሆኑ ልጆችም የለን። ከዛ ግን ምሳ ሰዓት ላይ መጥተው ደግሞ ምሳቸው እንደ ቤታቸው መጥተው በልተው ይሄዳሉ። ፋይናሊ ማታ ላይ እስከ ምሽት 1 ሰዓት 2 ሰዓት ባለው ቤት እንደተከራዩት ቤት ይገባሉ። ስለዚህ እነዚህ ሰዎች እስከሚችሉበትና እስከሚቋቋሙ እናቆያቸዋለን። ካቆየም በኋላ ይሸኛሉ። ከዛ በኋላ የሚያደርጉት ምንድነው? እነሱ በመሻሻላቸው ሌሎች እዛ ጎዳና በነበሩበት የነበሩ ወዳጆቻቸው ሊሆኑ ይችላሉ፣ አብረዋቸው በችግር ውስጥ የነበሩትን እነሱ ናቸው ኢምፕረስ አድርገው የሚያመጡልን። ስለዚህ ፋይናሊ ትልቁ ፎርማሊቲ እኛ ጋር በጎዳና ህይወት ውስጥ ያለ ወጣትና መስራት የሚችል ምናልባት የተለያየ የሱስ የአእምሮ እንትን ያለባቸው ችግር ሊሆን ይችላል። እሱንም ሕክምና እንዲያገኙ አድርገን ከዛ ከነበሩበት ነገር ወጥተው አምራች ዜጋ እንዲሆኑ የማድረግ ሂደት ነው። ያንን ደግሞ በጣም ባጭሩ እያየ ነው። በተለይ አሁን ፋውንዴሽናችን አካባቢ የነበረበት ለምሳሌ የኮሪደር ልማት በነበረበት ሰዓት ላይ አብዛኛውን ሙሉ የሚባል የዛን አካባቢ ስራ ሲሰሩ የነበሩ እኛ ልጆች ናቸው። መልካም እንግዲህ ይህንን የተናገርከውን ነገር እኔም በአጋጣሚ ሆነው ሰኞ ዕለት በጎበኙ ሰዓት መመልከት ችያለሁ እና አንዱ ምስክር ነኝ። እኔ በምመጣ ሰዓት ማንም ሰው የለም ማለት ይቻላል ከ2 ልጆች በስተቀር አብዛኞቹ ስራ ወጥተው ነበር እና ስራ ውለው ነው የሚገቡት። በተለይ ደግሞ ሌላኛው እኔ ካየሁትና በጣም ከደነቀኝ ነገር ውስጥ ሴቶቹ ግማሾቹ የዛ ነፍሰ ጡር የሆኑት የሌሎቹን የወለዱትን ህፃናት ሲንከባከቡ ተመልክቻለሁ እና ለዚህም ምስክር አንዱ እኔ ለማለት ያህል ነው ለተናገርከው። ከዛን ሌላኛው ጥያቄ በጎ አድራጎቱ እንግዲህ በቀጠለ ሰዓት በመሀል አንድ ከባድ ሀዘን ተከሰተ። 5 እህቶችን በተመሳሳይ ሰዓት በመኪና አደጋ አጣ። እስቲ ስለዛች ቀን ወደኋላ መለስ ብለህ ብታጫውተን፣ እንዴት ነበር የነበረው ነገር ያለውን ነገር ብትነግረን። እንግዲህ አንዳንድ ጊዜ ፈጣሪን መቼ ለምን አትለው። እንግዲህ ሁሉ ጊዜም የራሱ ምክንያት አለው። ማለት አንዳንድ ጊዜ ዛሬ አሁን እንደዚህ ተገናኝተን እኔ እናንተ አውርተን ነገ እንዲህ አይነት ነገር ተፈጠረ ቢባል እንኳን አይደለም ስጋ ዝምድና ኖሮ እንኳን እህቶችን የሚያክል ነገር እና ያሉህን በቃ የእናት አባት ያሉህን እህቶችን በአንድ ወቅት በአንድ ሰዓት ማጣት ምን ያህል ከባድ መሆኑን ለማስረዳት እንትን የሚለው ነገር አይኖርም ብዬ አስባለሁ። እና እንግዲህ አላህ እንግዲህ የወደደውን ነገር ነው ያደረገው እና በተለይ ገብቶሃል። ይሄ የሚሳሱል ለአንተ ምንም ነገር ውስጥ ስትገባ አብረው ጉድጓድ ውስጥ የሚገቡ በተለይ ደግሞ እኔ ፋውንዴሽን እንደዚህ አይነት ሪስክ በወሰድኩ ሰዓት ላይ ልጆቻቸውን ቤተሰቦቻቸውን ጥለው መጥተው ከኔ ጎን ቆመው ምግብ በማዘጋጀት በመድረክ በመስራት የነበሩ እህቶቼ ናቸው የነበሩት እና እንግዲህ አላህ ይርሐማቸው፣ አላህ የጀነተል ፊርደውስ ይወፍቃቸው። በቃ አንዳንድ ጊዜ ስትቆይ ነው እነዚህ ነገሮችን የሆነ ነገር ሲጎልበት ስታይ። ሰምታይምስ አንዳንድ ነገሮች ቻሌንጆች ሲመጡ ሰዎች አታክ ሊያደርጉ ሲሞክሩ ፕሮቴክት የሚያደርግልህ ሰው ስታጣ ያኔ ባዶነት ይሰማሃል። ቤት ውስጥ እንግዶች ኖረው መጥተው ምናምን ያንን ቀዳዳ የሚሸፍንልህ ስታይ። ምክንያቱም አንዳንድ ቦታ ላይ በጣም እኔ በስራ ምናምን አረካምና ሄደ ኩሽና ምናምን ምክንያቱም ከትናንት እህቶች የለመድኩት ነገር አለ እንደዚህ ነገሮች ሲደረጉ እና እነዛ ሲጎልብህ የምታየው ነገር ነው እና እንግዲህ አላህ መቼም የሚወደውን ነገር አደረገ። ግን አንዳንድ ካለፉ በኋላ የመጡ ነገሮች እነዛ ቁስሎች እንደ ቀልድ ተረርሰው በሆነም በትንሽ በትልቁም ሰዎች አታክ ሊያደርጉ ሲሞክሩ ወይ ደግሞ ሰምታይምስ በቃ እንደ ቀልድ ተረስተህ የሚደረገው ነገር ምናምን እና ለአንተ ምናልባት ቤት ስትገባ ስትተኛ በሆነ ምክንያቶች ትዝ ብለው ምናልባትም ሌሊቱን ሙሉ ልታነባበት የሚችል ነው። አላህ በወቅቱ ሰዓት ላይ እኔ እንዴት ብሎ ድንጋይ እንዳደረገኝም አላውቅም። ሰብር ሰጥቶኝ እንደ ሙስሊምም አደብም ስላልሆነ
ወዲያው ከሀዘን ውስጥ ነው የወጣ ነው። ለሌሎች ወገኖች መኖር አለብን የሚል ነገር ነበር። በአጋጣሚ ከነሱ እህቶቼ በተጨማሪ ሌላ ሁለት እህቶቼ አብረው ነበሩ። አንደኛዋ የእህቴ ልጅ ናት፣ አንደኛዋ ደግሞ እህቴ ናት፣ ታናሽ እህቴ። እሷ በአጋጣሚ እንግዲህ መርካቶ ለስራ በሄደችበት ሌላ ዕቃ ለመግዛት በሄደችበት እንግዲህ አላህ አትረፏታል በምክንያት። ሌላዋ የእህቴ ልጅ ደግሞ ከእነሱ ጋር አብራ የነበረች ነው። ለእኔ ከኔ በላይ የእሷ ከባድ ነው። ምክንያቱም አብራ እዛ አደጋ ውስጥ ሆኗ እናቷ አለው አክስቶች አሉ እዛ ውስጥ ተርፋ እንግዲህ መጨረሻዋ እንግዲህ አሁን የእናቷን ቦታ የእናታቸውን ቦታ የእህቶቻቸውን ቦታ ተክተው እኔው ጋር እያገዙኝ ያሉ እህቶች ናቸው። ግን የኛ መጠንከርና ከዛ ሀዘን ውስጥ መውጣት ብዙዎችን አስተምሯል እና በጣም ማረሰው አንድ እህት ልጇ በጣም በድንገተኛ አደጋ ራሱን ሱሳይድ አድርጎ በጣም ረጅም ዓመት በማልቀስ አይኗ ጠፍቷል ሁሉ እና በጣም ከተማ ላይ የምትታወቅ በጣም ትልቅ ሴት ነበረች። ከዛ የኛ ሀዘን ላይ ስትመጣ በቃኝ ምን ያለችው በቃ ማለት ይህ ሀዘን በቃ ለካ ይሄም አለ የምንለው አይነት ነገር ነው እና አንዳንድ ጊዜ አላህ ይርሐማቸው አሁንም አላህ ጀነተል ፊርደውስ ሲወፍቃቸው አሁን ሞተውም ሁሉ አንዳንድ ጊዜ ሰዎች ሲያዩ እነዛን ነገሮችን አስታውሰው በቃ የዛ ልጅ እንደዚህ ያጋጠመው ሰው ነው ብለው በቃ እንትን ያደርጓል እና አሜሪካን ሀገርም በሄድኩበት ለ3 ቀን ለ4 ቀን እንደዚህ በአጋጣሚ በሄድኩበት የገጠመኝና አሁን ይሄ ፋውንዴሽኑን ለመስረት ይሄኛው አዲሱን ቦታ ለዛ ድጋፍ ያገኘንበት ያ ሀዘኑ ሰዓትም ላይ ስለነበረ እነዛ ሰዎች ያዩት በቃ እንደ ሀዘን እንደመድረስም እንደንትን ሆኖ በጣም ነበር የነበረው እና በጣም በቃ ምን ያህል እንግዲህ እንደሆነ አውቀዋለሁ እና እንግዲህ የአላህ ስራ ነው። እንግዲህ አንዳንድ ጊዜ የምታልፈው ነው እንጂ በሰዎች ከሩቅ ሆነ የምትሰማው ታሪክ በአንተ ላይ እንደ ቅርብ ደርሶ አሁንም ድረስ ሆኖ ሌላ ሰዎች ሊያሙት የማይችሉ ነገር በአንድ ወቅት በአንድ ሰዓት ላይ 5 ቤተሰብ በአንድ ሰዓት ላይ ማጣት ህልም ማለት አንዳንድ ጊዜ የኔ ነው ያ ታሪክ ብዬ ትጠራጠራለህ። እብደት ነው ማለት ሰምታይምስ የሆነ ሰዓት ላይ አንዳንድ ጊዜ መኪና የሆነ ነገር ወይ መንገድ ላይ ወድቀህ ለጊዜው ህመሙ አይሰማህም ማለት የሆነ ነገር ሳታደርገው ከሆነ ከሄድክ በኋላ ውስጥ ለውስጥ ሀገር ሽቶ ከባድ ነገር የሚደርስ እንደዛ ይሆናል ብዬ እፈራዋለሁ። ትልቁ እንግዲህ አንዱም ትልቁ አሁን ፋውንዴሽኑ እንደ መሸሸጊያ ነው። ቢኮዝ ከዛ ነገር ውስጥ በወጣ ወይ የሆነ ዲፕሬሽን ውስጥ ገብቼ ወይ ሱስ ውስጥ ገብቼ ወይ የሆነ ነገር እንግዲህ በወቅቱ ሰዓት ላይ ናኛ ጋር መተረፍ እንደዚህ ምናምን የሚል ማለት ሰው አለ። እንግዲህ ሌላ ቦታ ላይ ብትሄድ ምን ውስጥ ነው የምትደበቀው? ምክንያቱም ሁል ጊዜ በመዝናናት በምናምን ነፃነቱም የለም። ለመዝናናትም እንደማድረግም እዛ ምን አይነት መንፈስ ውስጥ ሆነ ይሄን ሊሆን እንደሚችል እና ትልቅም እንትን ነበረ እና ከዛ ደግሞ እንግዲህ አየህ በዛ ደግሞ የተረፉና የነበሩ የእህቶች ልጆችን እና እህቴም ስላሉ እነሱን የማጽናናት ቤተሰብን የማጽናናት አንተ ጠንከር ካላልክ ደግሞ እነሱንም ጭምር ትረብሻለህ እና እንግዲህ አልሐምዱሊላህ ማለት ነው ወንድሜ። እንግዲህ ምን ይደረጋል። በድጋሚ እንግዲህ ያው በእግዚአብሔር ጽናቱን ውስጣችሁ ነው የሚባለው። ያው ቁስል ለመቀስቀስ ሳይሆን ከወንድም ካሊዲዎች ብዙዎች ይማራሉ በሚል ነው ይህንን ጥያቄ ደግም የምማነሳው። ይገባኛል ህመሙ ምን ያህል ከባድ እንደሚሆን። በእርግጥ በእኛ ሀገር ባህል የመጀመሪያው ሰሞን አጽናኙ ብዙ ነው፣ ከጎን የሚሆን ብዙ ነው እና ህመም ግን ከባለቤቱ ጋር ነው የሚቆየው። ምን ያህል ከባድ እንደሚሆን ይገባኛል። ግን ከአንተ ህይወት ብዙዎች ይማራሉ ብዬ ተስፋ አደርጋለሁ። ሌላኛው ከባድ ነገር የነበረው የእህት ልጆች የተረፉ 2 የእህት ልጆች አሉ ባልሳሳት፣ አንድ ወንድ ልጅ ህፃን ልጅ አለ እና እነሱን የማስረዳቱ ሂደት ነበረ። ሌላኛው ለአንተ ፈተና የሆነብኝ ስትል ነበረ እና በአንድ ኢንተርቪው ላይ እንዴት ነበረ እሱሳ የነበረው ፕሮሰስ? እንግዲህ አየህ እኔ ከህዝብ ጋር አልቀሼም ብዬ ወጥቶልኛል። ሰው አጠገቤ ስለነበረው ቅድም የጠራሃቸው እንደዛ ሁሉ የመንግስት የስራ ኃላፊዎች ሁሉም ሰው ሲመጣ በሁሉም መንገድ እንትን ያደርጋል። በቃ በሆል አርቲስቱም ሁሉም የምትለው ሰው በወቅቱ ያው በዚህ አጋጣሚ ማመስገን እንፈልጋለን። በጣም እንደ ጎረቤት ደግሞ ትልቅ አጽናኛችን ደግሞ አባዱላ እንግዲህ እንደ አባትም እንደ ቤተሰብም ጎረቤት ናቸው እና በቃ ፉል ታይማቸው ከኛ ናቸው እና በቃ ትጽናናለህ። እነሱ ፊት ሁል ጊዜ ሆነ እንኳን እነዛ ሰዎችን እነዚህ እንግዶች የሚመጡበትን ሰዎች ማስተናገድ ቢዚ ያደርጋል እና እንደዛ ሆነ አልፈዋል።
አንዳንዴ ሀዘኑ ካለፈ በኋላ የሚሆን ነገር ነው እና ከዛ በኋላ የሄደ ልጅ ደግሞ ሆስፒታል ነበረች እና በጣም በቃ ከባድ ነገር ውስጥ ነበረች የነበረችበት ሂደት እና አንዳንድ ጊዜ ልትፍ የማትችልበት ሂደት ነበር። በጣም የሚገርመው በወቅቱ ኮሪያ ሆስፒታል ነበረች እና እዛ ሆነን ወላሂ ነው የምልህ አንዳንድ ጊዜ ልካ እንደዚህ ይሆናል እስከምለው ድረስ ለእሷ ማሳከሚያ ብር አልነበረም። ሆስፒታል ማስይዘው 80,000 ብር ተጠይቄ የለኝም ነበር እና በወቅቱ እንዲህ ብለህ መጠየቅ ያሳፍራል እና ይህንን የሰማች የሀሌሊያ ሆስፒታል ባለቤት ወደ እኔ ጋር ትምጣ ብላ እንግዲህ ትልቅ ወጪ አውጥታ አልሐምዱሊላህ ዛሬ ላይ ቆማ እንድትሄድ አድርጋታለች እና በዚህ አጋጣሚ ሀሌሊያ ሆስፒታል ባለቤት ወይዘሮ የትናየትን በጣም ማመስገን እንፈልጋለን። ምክንያቱም የነበረባት የአጥንት ስብራት ትንሽ ቢቆይ ለብዙ ነገር ይዳረጋት ነበር እና ፋይናሊ እዛ ሆስፒታል ከወጣች በኋላ ከዛ የእኛ ኤክስፔክት ታደርጋለች እናቷም አክስቶቿም እንዳሉ አድርጋና እንዴት ብለን ነው እና መልሳ ችግር ውስጥ ትገባለች የሚል በጣም እንትን ነበረን እና በጣም ከባድ ሂደት ውስጥ ነበርን። ብቻ ፋይናሊ ያ ነገር ጭንቀት ውስጥ ነበር የከተተን እና በጣም ምንድነው በቃ መጨረሻ ላይ ማንን ማግኘት ማንንም አክሰስ አድርጌ መጥራት እችላለሁ። በወቅቱ ማንም ሰው መምጣት ይችል ነበር እና በፋይናሊ በቃ የጠየቀችኝ በጣም ያው ትንሽ በሃይማኖቷም ጠንካራ ናት እና ማንን እንዳመጣልሽ ትፈልጊያለሽ እንደዚህ ስል ኡስታዝ አቡበከር እና ኡስታዝ ያሲን ኑሩ አለችኝ። እንግዲህ እነዚህን የሃይማኖት አባቶች ኡስታዞቻችንን ለእኛም አላህ ይርሐማቸው ሀጂ ሙፍቲን በጣም ቀርሞ ነበር። በቃ እንደዚህ ስል ነው ነከሌን ነው የምፈልገው ብላ መጣ። ፋይናሊ እነሱ ቤት ውስጥ ከገባች በኋላ በክራንች ነበረች። ስለዚህ ወደ ሆስፒታል ሄጄ እናቶችን አክስቶችን ልይ ስትል ያው አላህ ይርሐማት በቃ ጠንክሪ ዱዓ አድርጊ ወደ ሀይራ ሄደዋል እንግዲህ በቃ አርፈዋል ስትባል በቃ የሆነ ከአሁን ወደቀች የምንልበት ሂደት ነበር የነበረው። ግን ወዲያው ግን አልሐምዱሊላህ በቃ ትንሽ ሰዓት ስትል ልስገድ ብላ በአጋጣሚ የኔ ታላቅ እህት የያዘችው መቁጠሪያ ነበር የእሷ እናት እና ያንን ነው አባቷም ትቶ የሰጣት እና በቃ ያንን ይዛ እንደዛው ሶፋ ላይ መነሳት መቆም አትችልም። እዛው ነው ሰላት አልሐምዱሊላህ ብላ ሰላት የሰገደችው። እንግዲህ እምነቷ አጠንክሯታል ብዬ ነው ማስበው እና በቃ ፋይናሊ እንትን አደረገች። ከዛ በኋላ በየሰዓቱ ሁሉ ታያታለህ እንዴት ልትሆን የምችለው እና በጣም በቃ የሚገርም ሂደት ነበር እና ይሄ ሂደት ከሄደ በኋላ አንዳንድ ሰዎች በጣም የሚገርም ስብዕና አላቸው። በጣም እንግዲህ አሁንም ስናገር ምናልባት ትናደድብኝ ይሆናል። በጣም ወዳጄ ሳያት ደምሴ እና እየመጣች በቃ አብራት ውላ እኔ የሆነ ቦታ እስከመጣ ይሄን ነበር እና እኔ ማቅ ይመስላታል እና አንድ ቀን ቴንኪዩ ብላ እሷ ፖስት አደረገች እና መቼ መጣ ነሱ እንደ ሁሌ እኮ ትመጣለች አለች። አትነግረም ስትለኛት ከዛ በቃ ምን ያህል አየህ በቃ ግንጀስ ያንን ቀዳዳ መሙላት ነበር የነበረው እና በጣም ሰዓት የሚገርም ስብዕና ያላት ናት እና ከእህቴ ጋር የቆዩ ፎቶዎቻችን ቪዲዮዎቻችን ላይ ማየት እንችላለን እና በጣም ያ ነበር እና ረጅም ሰዓት ላይ በክራንች በእንትን ሆና ትሰግድ ነበር። ከዛ በኋላ ወዲያው ደግሞ ረመዳን መጣ። ቤታችን ውስጥ ምስኪኖችን በዛ ነገር መጠመድ ነበረብን እና እንደ ሰደቃ መሆንን ማስፈጠር ጀመርን ምናምን ማድረግ ጀመርን። ከዛ እንግዲህ ወዲያው ሶሪያኖችን እንዲህ የምናስፈጥረው ስለነበረ ከዛ እንግዲህ ከጠቅላይ ሚኒስትር ጽሕፈት ቤት ደግሞ የዚህ ረመዳን አፍጥር ፕሮግራም እንድናዘጋጅ ተደረግን እና እነዚህ እኛ ጋር የምናስፈጠራቸው ሶሪያኖችን ይዘን እንግዲህ ከጠቅላይ ሚኒስትራችን ጋር አስፈጠርን። በጣም የገረመኝ እኔ በዛ ወቅት እንግዲህ ያው ፎቶዎችን ማየት እንችላለን እና እዛ ሄጄ ያው እንግዲህ እሳቸው ሰምተዋል። በሰሙበት ሰዓት ላይ ከሀገር ውስጥ አልነበረም፣ በስልክም አጽናንተውን ነበር እና አላህ ይስጣቸው። እንግዲህ ትልቅም የሀገር መሪ በዛ ድረስ ደውሎ ሲያጽናና ትልቅ ነገር ነው።
ፋይናሊ ሳገኛቸው እና ቆመን ስናወራ አንድ በጣም የሚገርም ፎቶ አለ። በቃ ስለ እንትኑ ያነሱብኛል እንትን አድርገውት ስለሌላ ነገር አውርቶ አለፉ እና አፍተር ቁጭ ብለን እንደዚህ ቁጭ ብለን በጣም በቃ የሆነ ተሰምቶኝ እኔ ወደ ሌላ ነገር እያሰብኩኝ ወዲያው ጠየቁኝ። አየህ እንትን ያ ዝም ያልኩ ማንሳት ስለማያስፈልግ ነው ቁስል መቀስቀስ ነው የሚሉኝ ሲሉ በቃ ክሊክ አደረኩኝ እና ኦኬ እንደዛ ከሆነ በቃ የእህቴ ልጅ እዚህም በአጋጣሚ መጥተዋል እነሱም እዚህ ያሉ ሲል ወዲያው ተነስተው ያሉበት ቦታ ሴቶች የተቀመጡበት ቦታ ሌላ ነበር እና ሄደው በቃ በምን ያህል ነገር አጽናንተዋት ብርታት ሰጥተው ሰምታይምስ አየህ በአእምሮ ውስጥ ትልቅ ቦታ አለው ከእንትን በላይ እና በጣም አየህ ከዛ በኋላ የተሰማት ሞራል ከነበረችበት ዲፕሬሽን እንድትወጣ ብዙ ነገር ረድቷታል ብዬ አስባለሁ እና ፋይናሊ ይሄ በጣም ትልቅ እንትን ነበረ እና እንግዲህ ቤታችን ውስጥ የነበረው ሀዘን ዛሬም ላይ እኔ በህይወቴ ለመጀመሪያ ጊዜ አምሶሪ ዚስ እንግዲህ ሚዲያ ላይ ብዙ ምናልባት አንድ ጊዜ ሜምበር ቲቪዎች የሆነ እንትን ሰርተው በህይወት አንድ የህይወት መንገድ በአንድ ፕሮግራም ነገር አላቸው ለሌላ ነገር ኢንተርቪው ብለው ጠርተው ሳትዘጋጃ ይህ ማንም እኔ አሁን ዛሬ ትጠይቀኛለህ ብዬ አላስብም ስለ ፋሚሊ። ለዚህ ነው ቀደም እንዲህ እኔ ሰዎች ሲጠይቁኝ ሳይሆን ራሴ ተናግሬ ሳልፈው አየህ ውስጥ ያደረግኳት ፕሮግራም አለ አልፋት አለው። ምክንያቱም ችግሬን የማስተካክልበት ነገር ስላለ ግን ሰዎች በዚህ በዛ በኩል ብለው ሲነካኩ ያው ሌላ እንትን ውስጥ ትገባለህ እና አምሶሪ እንግዲህ እዚህ ላሉት ሰዎች የሚረብሽ ነገር እንጂ እኔ ሚዲያ ላይ ወጥቼ ማለት ሰውም አይደለኝም እና በጣም ራሴን ከእኔ ብዙ ሰዎች እንዲማሩ እፈልጋለሁ እና በሀዘን በተለይ ደግሞ ፈጣሪ ባመጣው ነገር ሁላችንም አሜን ብለን መቀበል ስላለብን ይሄ ትልቅ እንትን የምንኮራበት ነገር ነበር እና እዛ የሜምበር ቲቪ የጠሩን ሰዓት ላይ ፕሮግራም ላይ ሲያደርጉ እነሱ የጻፉት ደብዳቤ ብለው በእህቶች እንዴት ነህ ለጤና እንዴት ነው እንዴት ይዞሃል ብቸኝነቱ ምናምን ትንሽ የሚረብሽ አይነት ነገር አድርገው ነበር እና በህይወቴ ምናልባት ያን ጊዜ ተሸንፍ ያለው ለሁለተኛ ጊዜ እንግዲህ ዛሬ እንግዲህ እናንተንም ረብሻለሁ እና ሶሪ እንግዲህ ምንም የእውነት እኔ ራሱ ያው መማር አለባቸው ብዬ ስለማስብ ነው። ብዙ ሰው ከአንተ ህይወት መማር አለበት ብዬ ስለማስብ ነው እንጂ እንደዚህ አይነት ጥያቄዎች ባይጠየቁ መልካም ነው ብዬ ማስብ አይነት ሰው ነኝ በእውነት እና እኔ ነኝ ይቅርታ ማለት ያለብኝ ትንሽ